ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ ነው ማርያምን። የእሷ ግን ክፍት ማንጎ ነው የሚመስለኝ። ይቅርታ እቺ ልጅ በግሌ ነው ላናገራት የምፈልገው እና ሰርች አድርጌ ላገኘው አልቻልኩም አካውንቷን። እስር ፈርታ ከሀገሯ ፈጥታ የወጣችው ኢትዮጵያዊቷ የእናንተ መብት ተሟጋቿ ወንድ ልጅ ምን ይረባል? ጥቅም አልባ ነው። man are useless። የሰሞኑ ፌሚኒስታን ባዮች እንግዲህ ጉድ እያፈሉ ነው ያሉት። እነሱን እየሰማሽ የዋልሽ ትዳርሽን ብትፈችና ህይወትሽ ቢመስቃቀል በገዛ እጅሽ እንደበላሽ ቁጠሪው። የፈረንጆች ስሌት የሆነ የፈረንጆች ተንኮል እኛ ሀገር በመምጣቱ ብዙ ሰዎች በዚህ ጉዳይ የተጫጩ ነው ያሉት። ጉዳዩ ምንድነው? ከምን ድረስ ደረሱ የሚሉን አብረን የምንመለከት ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ነባሮቻችሁ ላይክ ሼር እያደረጋችሁ አብራችሁን ቆዩ። እንትን የሴትና በእንግሊዘኛ ትበሉት ስላለ ሴቶች በራሳቸው ሴት አግብተው እንዲኖሩ የሚመክር አይነት እሳቤ ስለምታራምድ ይቅርታ አድርጉልኝና እኔ የሷን ሀሳብ አልደግፍም። እኔ ከዚህ ሀሳብ እንደሱ አይነት ምክር መክሬም አላቅም። ታውቂያለሽ አንቺ ልትባይ ልታመጫችኝ አላቅም። ያደረግሽውንም እንቅስቃሴ አይቻለሁኝ። የምታረጊው እንቅስቃሴ በሙሉ ለሀገራችን መቅሰፍት። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። አይቻለሁ። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። ብታይ ማስረጃ ማቅረብ ትችይ ነበር። ኦ ማይ ጉድነስ አንቺ እኮ ማስረጃ ማቅረብ ትችይ ነበር። በሙሉ ሰው አጀንዳ በሙሉ በትክክል ሴቶችን ከሴት ጋር ተኙ፣ ሴቶች ከሴቶች ጋር ብትሆኑ ነው የሚሻላችሁ፣ ባል ይቅርባችሁ፣ ወንድ ይቅርባችሁ፣ ከሴት ጋር ሁኚ። እሱ ምንም እዚህ ግባ የሚባል ቪዲዮ አይደለም። ምንም እንደ ማስረጃ አይቀርብም። ልጅቷ አግብታለች፣ ልጅ ወልዳለች፣ ጓደኛዬ ነች። አሁንም ቢሆን በፊትም ጓደኛዬ ነች። ምንም በመካከላችን ምንም እንደዚህ አይነት ነገር የለም። አብረሽ የምትተኛ ትሆናለች አይደለችም። እሱ ምናልባት አንቺ ከሌላ ሴት ጋር የምትተኛ አይነት ሴት ስለሆንሽ ታምኛለሽ። ከጓደኞችሽ ጋር ሜቢ ትተኛለሽ። እኔ ከጓደኞች ጋር እንዳይችልማሉ። እኔ ልንገርሽ አይደል አንቺ ለሀገራችን መቅሰፍት ቦምባስቲክ መግባት አለብኝ። አሁን ግደለኝ። አመሰግናለሁ። ግቡ ወንድሞቻችን፣ መግባት አለብኝ። ይቅርታ ሳዳምጥ ነበር። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። እኔ ግን አልለቀውም። ልክ ልካቸውን ነው የነገሯቸው። እስኪ በደንብ ስማቸው፣ ከዛ በኋላ እኔ ሀሳቤ እሰጣችኋለሁ። ቆይ መልሱልኝ። እንግዲህ እኔ ስላላገባው አላቅም። ያው ግን ቆይ የቤቱን ካርታን እዩ፣ የቤቱን ንብረት እዩ፣ የመኪናው ልብሬ እዩ ምናምን የሚባለው እንዴ ንብረት ማኔጅ ለማድረግ ነው የምንገባው ወይስ ትዳርን ማኔጅ ለማድረግ ነው የምንገባው? ስላልገባኝ ነው በእውነት በስነ ስርዓት መልሱልኝ። እኔ አሁን ቤቴ ስለ ገንዘብ ሲወራ ሰምቼ አላቅም። እንትን መሬቱ በማን ነው መኪና ምናምን እኔ ሰምቼ አላቅም። ማለት እነሱ የሚያሳስባቸው ስለ ልጆቻቸው ትዳራቸው ጥሩ እግዚአብሔር በመፍራት ጸንተው ለማቆም ነው እንጂ ስለ ንብረት እኛ አካውንታንት መሆን አለብና ታዲያ ስለ ንብረት ማውራት ካለብን ስለ መኪና ስለ ልብሬ ምናምን ስለ መፋታት ደግሞ ፍርድ ቤት ሄዳችሁ ስለ ፍቺ ሰው እንዴት ነው በራሱ ላይ ሟርት የሚዘራው? ሰው በራሱ ላይ እንዴት ነው ሟርት የሚናገረው? ስለ ፍቺ ምናምን በደንብ ጠንቅቀሽ ወቂ ነው። ስላልገባኝ ነው። እስኪ መልሱልኝ እናንተ ከቻላችሁ ማለት ነው። ቴንክ ዩ ኤኒዌይ ሶ ማንች እንትና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም
የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረግኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻልና ይህንን ነው ሀሳብ ጭንቅላታቸው ውስጥ እየከተትሽ እኛም አንቺን የምንቃወመው። በጣም ነው ማዝነው። ይህንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፈው ይቆጨኛል እና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ካንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጭ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች አላቸው። ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው፣ ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁኝ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ እቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብቴ ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣችኋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግርድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው። ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን የራሷ ህግ አላት። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋ ወንድ ይኖራል፣ ወንዶች ይቀጣሉ። ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው። ይሄ ፌሚኒዝም የሚባለው እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም። ባይ ዘ ዌይ ለሴቶች መብት የቆመ ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰቦቻቸው ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድን ነው እሱ እንትን የሆነው? ወንድሞቻችሁን ምከሩ። ደፋሪ አባቶቻችሁን ምከሩ፣ ተቆጡ፣ አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ሶ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ልጆቿን ለማሳደግና
ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ እያልሽ ያለሽ። ስለዚህ አሁን ያልሽው ራሱ ምን አይነት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለሷ ብቻ አይደለም የሚጠቅማት፣ ለሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንዲጠቅም እንደሚጠቅም እምናክ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤት እመቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። አይደለም ባል ምንድን ነው አልሽ? ባል ወንበር ነው ወይ ጠረጴዛ ነው ወይ ጣራ ነው ግድግዳ ነው ወይ? ከዛ ደግሞ ቀጠልሽ ሚስት ሊከፈላት ይገባል። ታዲያ ለሚስት መንግስት ይክፈላታ? ቤት ውስጥም ስራ ነው እያላችሁ ነው። ስለዚህ ለምን ለሚስት አይከፈላትም? ከዛ ደግሞ ቀጠልሽ። እስኪ ግቢና ሊብሬውን ቼክ አድርጊ፣ ካርታውን ቼክ አድርጊ። አላማችሁ ለሴቶች መቆም ለሴቶች መሟገት ወይስ ደግሞ ትዳር ማፍረስ ነው? እውነት ግልጽ ነገር እኮ ነው። እግዚአብሔርን እስኪ እናንተን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። የሁለቱን ሴቶች ሀሳብን አፕሪሺየት ሳላደርግ ማለፍ አልፈልግም። ወንድ ልጅ ምን ይረባል? ጥቅም አልባ ነው። man are useless። ይሄንን የተናገሩት እነኚህ ሴቶች ዘቪው የተባለ ታዋቂ ሾው ላይ ተሰብስበው ነው። ፌሚኒስቶች ናቸው። በዚህ ውይይታቸው ወንድ ልጅ አጣጥለው ትዳርን አርክሰው ግብረ ሶዶማዊ ወንዶችን ደግሞ እንዴት እንደሚያንቆለጳጵሱ እንመለከታለን። የሀገሬ ሴት በየዋህነት ይሄ ግብረ ሰዶም ምናምን አይደለም ፌሚኒዝም ለሴት መብት መሟገት ነው ምናምን እምቲ ተመልከች። አንቺን ከተፈጥሮሽ ጋር ሊያጣሉሽ፣ ከባህል ጋር ሊያጣሉሽ፣ ከሃይማኖት ጋር ሊያጣሉሽ፣ ከወንድ ጋር ጠላት ሊያረጉሽ ቆርጦ የተነሱ ናቸው። አንዳንዶቹ በየዋህነት የእውነት ለሴት መሟገት መስሏቸው ነው ያሉት። ብዙዎቹ ግን ያውቃሉ ምን እንደሆነ። ሆን ብለው በዚህ አይነት መንገድ ነው የሚያሰርጹት። ዱሮስ ታዲያ አጀንዳቸውን ቢነጉሽ እንደ ኢትዮጵያዊ ሴት ላትቀበይ ትችላለሽ። ስለዚህ የተቆረቆሩ መስለው ልክ እባብ ሔዋንን እንዴት እንዳሳታት ከዚህ ዛፍ ብትበይኮ ዕውቀት ኢንላይትመንት ይኖርሻል ከነሱ እንዳንዱ ትሆኛለሽ ምናምን አላት። ላይን ያማረ እንደሆነ አየች፣ ቀጠፈች፣ በላች፣ ሞት በሷ በኩል መጣ፣ ለአዳምም ሰጠችው። ስለዚህ የሆነ ሐሳብ ሲመጣ ጥሩ መስሎ ነው የሚመጣው። ስሚ online of a dozen women being asked the following question: do we need men? Most answered very quickly no. And only one said she thought women needed a man in their lives, only one. But when men were asked a similar question, do we need women, most of them said yes. So why do you think that is? Because men are useless. ኦንላይን ላይ ሴቶች ይጠየቃሉ ወንዶች ያስፈልጋሉ ለሴቶች ተብሎ አብዛኛዎቹ ምላሻቸው አረ ምን ያረጉልናል የሚል ነው። ለምን ሲባሉ men are useless ወንድ ምን ጥቅም አለው የሚል የንቀት ምላሽ ሰጥተው ሰውን አሳቁት። እነኚህ ሰዎች ናቸው ለመብት እንታገላለን የሚሉ። የእግዚአብሔር ፍጥረትን በዚህ መጠን ነው የሚንቁት። ላንቺ ያሰቡ መስለው ከወንድ ጋር ጠላት እንድትሆኚ ከተፈጥሮሽ ጋር ጠላት እንድትሆኚ ነው የሚያረጉሽ። በደንብ አዳምጡት። እንቀጥላለን። And by the way, I want to differentiate between straight men and gay men because I think I would die without gay men. Nobody can gossip like gay men. Nobody can help you accessorize like gay men. Nobody can help you keep you from doing harm to yourself like gay men. But with the ምን ትላለች እቺ? ያው ስትሬት ማን ወይም ደግሞ እኔ ተፈጥሯዊ ወንዶችን አናንቀው ወንድን እንደዚህ አብጠልጥለው ግብረ ሰዶማዊ ወንድን ደግሞ ታንቆለጳጳሳለች። እነሱ ሀሜታቸው ደስ ይላል። በዛ ላይ ደግሞ ፋሽን ምናምን ስለሚችሉ አብዛኞቹ ዲዛይኒንግ ቢዩቲ ኢንዱስትሪ ላይ ያሉ ናቸው ግብረ ሰዶማዊ ወንዶች። ሶ እነሱ ደስ ይላሉ ትላለች። ይሄ ማለት ምንድነው? ፌሚኒዝም ምን ያህል ግብረ ሰዶማዊነትን ሰፖርት እንደሚያደርግ እየጠቆሟችሁ ነው። ኦኬ But like my husband, it takes a village of women to make sure that he's not emaciated, starving and living in his own filth. ከዛ ምን ትላለች? የኔ ባል በቃ ሴት ባይኖር በቃ በራሱ ግማት ታፍኖ ሊሞት ይችላል። እሱን ለማጽዳት ደግሞ የአንድ መንደር ሴት ሁሉ መኖር አለበት።
መከበር ያለበትን አጋሯን የልጆቿን አባት በአደባባይ ትሳለቅበታለች። Well, you guys are married. I have Handy Manny at home. He fixes everything. When things go bump in the night, he's the one that goes downstairs. When there's a bug to be exterminated, he does the extermination. When there is something to be fixed, he fixes it. He throws out the trash and he throws out the recyclables. I enjoy all the man stuff. So wait a second. I know what you're going to say. Okay. She's really talking about a servant. Let's face it. No, it's a handyman she's talking about. It's a handyman. Oh, it's a handyman. ከዛ አንደኛዋ የኔ ባል እንኳን ጥሩ ነው ሃንዲማን ነው ማለት ነገሮችን ፊክስ ያደርጋል ይሰራል የእጅ ሙያ አለው ስትል ታዲያ ይሄ የባልነት እንትን አይደለም ምን ሰርቫንት ባዩ ይሄ አገልጋይ ባዩ ባሪያ ባዩ ማንንም ተከፍሎት እኮ ይሄን ሊሰራ ይችላል ባልም ከዚህ ያለፈ መሆን የለበትም እንዴ ምናምን ትላለች ታናንቅባታለች which means ለትዳር ያላቸው ነገር ጥሩ ትዳር ሲነሳ ምን ያህል እንደሚያንቀጠቅጣቸው አስመሩል I need my man 3 to 4 times a week and for you guys and then the rest of the time I need a wife እኔ ባሌን የምፈልገው በሳምንት 3 ወይ 4 ጊዜ ብቻ ነው ያው ለሴክስ ነው ልትል የምትችለው ከዛ ውጪ ሚስት ነው የምፈልገው ትላለች አሁን ለሷ ቀልድ ይመስላል ግን ምን ያህል ግብረሰዶምነትን ትኩረት አድርገው እንደሚሰሩ እነኚህ ሴቶች ማሳያ ናቸው ባል አላቸው ግን ባሎቻቸውን እንዴት እንደሚያብጠለጥሉ እያያችሁ ክብር የሚባል ነገር የሚያውቁ ሰዎች አይደሉም የትዳርን ክቡርነት የቤተሰብን ክቡርነት ኒውክሊየር ፋሚሊ የተባለው ፈጣሪ የፈጠረው አባት እናት ልጅ የሚባለው ጉዳይ እነሱ ድምጥማጡ ቢጠፋ ነው ደስ የሚላቸው በሌላ ቋንቋ የማህበረሰብ ጠላት ናቸው እንደ ማህበረሰብ ግሉ ሆኖ ወይም አንከር ሆኖ የገነባንም ቤተሰብ ለማፍረስ ቆርጦ የተነሱ ናቸው እነሱ ሊያገቡ እኮ ይችላሉ ግን ዲስሪስፔክታቸውን እያያችሁ This is my youngest son. He said, "Mama, I want a spare mom." And I didn't know what he meant. And he said, "Genevieve has a spare mom." And I realized the parents were divorced. No, divorced. An extra mom, like 2 moms. And so I asked him because at first I was a little wounded. I was like, "What am I not doing?" You know. And he's like, "No, I just think at bedtime you always have to pay attention to the other kids too. And if we had a spare mom, Dad, and you could, then you just get to focus on me." And it was so sweet. He didn't ask for a spare dad, by the way. He asked for a spare mom. I took this totally. ልጄ ተጨማሪ ወይም ስፔር እናት ፈልጋለሁ አለኝ ደነገጥኩኝ እንዴ ምንድነው ስለው ከጓደኞቹ የተፋቱ ቤተሰቦች አሉ ከነዛ ያየው ነገር አለ ሁለት እናት ነው ያለውና ጓደኛው ማለት ነው ልጄም እንደዛ ፈለገ ያው ሁለት አባት አልፈለገም ያው men are useless ስላሉ ስፔር ዳድ ሳይሆን ስፔር ማን ፈለገ ምናምን እያለች በኩራት ታወራለች ኢማጂን ባሎቻቸው በህይወት እያሉ ነው እንደዚህ የሚያብጠለጥሉ የሚሰድቡ በጣም በቃ ሙድ የሚይዙት ማለት ነው ዲቮርስን ፍቺን ያጨበጭቡለታል ግብረ ሰዶማዊነትን ያጨበጭቡለታል መናቅን ያጨበጭቡለታል ጥሩ ትዳር ምስክርነት ሲመጣ ናቸው ደም ይለብሳል Speaking, I feel like men have proven largely useless. Like I think in the political moment, the people who are saying what needs to be said in my party, he is irreplaceable. እና ይቺ ምን ትላለች እንዳጠቃላይ probably speaking ወንዶች ዩዝለስ ናቸው ምንም የሚረቡ ነገሮች አይደሉም የኔ ግን irreplaceable የሆነ ባላለኝ አይተኬ የሆነ ስትል አንደኛዋ ምን ትላታለች ይቅርታ ከባክግራውንድ ድምጽ ከገባ ልጄ ነው ምን ትላታለች ያቺ ዋናዋ ሴትዮ አይ ከዓመት በኋላ ባልሽ መተካት አለ መተካቱን ትነግሪኛለሽ ምናምን ብላ አሁንም ስለ ባሏ የምትናገረውን ጥሩ ምስክርነት ሲያጣጥሉ እናያለን አሁን እንግዲህ ፌሚኒዝም ሽፋኑ የሴት መብት ለመሟገት በነፃነት ይመስልም ከፍተኛ የሆነ ባርነት ሞት ድግስ ይዞ ላንቺ የመጣ እንቅስቃሴ ነው ከተፈጥሮ ከሃይማኖት ከወንድ ጋር ከባህል ጋር ያጣላሽና መጨረሻ ላይ ከራስሽ ጋር ትጣይና ጾታሽ ስለሚያስጠላሽ በሀገርሽ ተስፋ ስለምትቆርጪ በሲስተሙ ተስፋ ስለምትቆርጪ ከዛ ግብረ ሰዶም በሆነስ ወንዶች አስጠልቶሻላ ወይም ደግሞ ጾታዬን ባስቀይርስ ብለሽ ከራሽ ጋር ተጣልተሻላ ትራንስ ትሆኛለሽ ማለት ነው አካሄዱ እንደዚህ ነው ማር የተለወሰ መርዝ ማለት ነው ማር ከላይ ቢኖርም ከላይ ትንሽ ስትቀምሷት ብትጥምም ውስጧ ግን ሞት አለባት ንቂ እስኪ ቪዲዮዎች ተመልከቺ አንብቢ የሴትን ጥቃት ለመቃወም ፌሚኒስት መሆን አይጠበቅብሽም መጀመሪያ ማጥቃት ከመድረሱ በፊት ራሱ ወንድ እንዳያጠቃ ማስተማር ጥሩ ሪሌሽንሺፕ እንዴት እንደሚያዝ ማስተማር ነው መፍትሄው ትራውማ እንዴት እንደሚድን ምክንያቱም አጥቂዎች እነሱ ስለሆኑ ማስተማር ነው መፍትሄው ዌክ አፕ እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ
ከዛ በፊት መጠለፍ፣ መደፈር፣ ጾታዊ ጥቃት እኔ ላይ የሚደርስ ነገር አይመስለኝም ነበር። በጣም ሩቅ ያለ ነገር ነበር የሚመስለኝ። እና ምን ልላችሁ ነው በዚህ በጾታዊ ጥቃት ውስጥ ያለፈች የትኛዋም ሴት ለዛ ነገር ራሷን አዘጋጅታ አይደለም። ይሄ ነገር በህይወቴ ላይ ይደርስብኛል ብላ አይደለም የደረሰባት። እና ሁላችሁም ደጅ ላይ ያለ አድፍጦ የሚጠባበቅ ከባድ አደጋ ነው። የዘውዲቱን ነፍስ የነጠቀ፣ የቀነኒን ነፍስ የነጠቀ፣ የሄቨንን ነፍስ የነጠቀ፣ የኢክራምን ነፍስ የነጠቀ፣ የብዙ ሺህ ሴቶችን ነፍስ የነጠቀ፣ እንደኛ ደግሞ በህይወት ያለነውን ከባድ ጠባሳ ያሳረፈ ጾታዊ ጥቃት ነገ እናንተ ቤት፣ እናንተ ላይ፣ እናንተ ልጅ፣ የእናንተ የሆነ ነገር ላይ እንደማይደርስ ምንም ዋስትና የለውም። ካሁኑ ነው የምንከላከለው። ለዚህ ነገር ድምጽ ለመሆን ከዚህ ነገር ጋር ለመቆም ፌሚኒስት መሆን አይጠበቅባችሁም። ፌሚኒስት ያልሆናችሁ የጆርዲን ሀሳብ የማይስማማችሁ ጆርዲን ይዙ ሶሻል ሚዲያ ላይ ነው ያለችው። ውይይቱም ክርክሩም ትመለሱበታላችሁ። ግን የማንመለስባቸው ተመልሰን የማናገኛቸው እልፍ ሴቶች ህይወት እያጣን ነው። እልፍ ሴቶች ህይወት እየተበላሸ ነው። ስለዚህ ድምጽ በመሆን ፍትህ ላጡት ፍትህ እንዲያገኙ ሄቨን ትሰማ፣ ቀነኒ ትሰማ፣ ዘውዱ ትሰማ፣ ኢክራም ትሰማ፣ ሌሎችም ሴቶች ፍትህ የሚያስፈልጋቸው ይደመጡ እያላችሁ ከዚህ ነገር ጋራ ድምጽ እንድትሆኑ የሚደረገው ነገር በጣም ቀላል ነው። የእናንተ ድምጽ የአንድ ሰው ድምጽ ቫልዩ አለው። ይኸው እኛ ጥሪ እያቀረብን ነው። በእኛ እንደኔ እኔና በእንደኔ ያሉ ህመም ውስጥ ያለፍን ሴቶች በእኛ ይብቃ። እኛ ያለፍንበት፣ እኛ የተጎዳንበት፣ እኛ የቆሰልንበት ሌሎች ሴቶች እንዳይቆስሉበት እባካችሁ ይሄ ነገር አስቸኳይ የሆነ ገደብ እንዲበጅለት። እየተጠየቀ ያለው ነገር አንድ ነው። እሱም ፍትህ ላጡ አስቸኳይ የሆነ ፍትህ እንዲያገኙ፣ እንደ ሀገር ደግሞ ጾታዊ ጥቃት የሀገራዊ ቀውስ ወይንም ደግሞ ናሽናል ክራይሲስ ነው ተብሎ እንዲታወጅ፣ ያ ደግሞ አስቸኳይ የሆኑ እርምጃዎች፣ ፖሊሲዎች ወደ ተግባር እንዲገቡ፣ በሴቶች ጉዳይ ትኩረት ተሰጥቶ ጥበቃ እንዲደረግ፣ በጀት እንዲደረግ፣ ከታችኛው ከፍትህ ቢሮ አንስቶ እስከ ላይኛው ድረስ በሴቶች ጉዳይ ላይ አስቸኳይ የሆነ ጥበቃና ከለላ እንዲደረግ ያግዛል። ስለዚህ ፕሮፋይል ፒክቸራችሁን ሃሽታግ ትሰማ ሃሽታግ በቃን በማለት በማድረግ እንደገና ደግሞ የትኛው መልእክቶች ከዚህ ቪዲዮ በኋላ አስቀምጣለሁኝ እነዚህ መልእክቶች ለሚደርሳቸው አካል ለሚመለከታቸው አካላቶች እንዲደርሱ ሼር በማድረግ ባላችሁ ማህበራዊ ገጾች ላይ በማጋራት ለሳምንት ወይንም ለ10 ቀን የሚቆይ እንቅስቃሴ ነው የሚሆነው። ሁላችሁም በኔ የደረሰ እኔን ያሳመመኝ፣ እኔን ያቆሰለኝ፣ እኔን የጎዳኝ፣ ሄቨንን የነጠቀ፣ ዘውዲቱን የነጠቀ፣ ቀነኒን የነጠቀ ጾታዊ ጥቃት ማንም ቤት ከዚህ በኋላ እንዳያንኳኳ ሁላችሁም የበኩላችሁን እንድታደርጉ ድምጽ እንድትሆኑ እኛ ጥሪያችንን እናስተላልፋለን። ነው ማርያምን። የእሷ ግን ክፍት ማንጎ ነው የሚመስለኝ። ይቅርታ እንዳጥተሽ እቺ ልጅ በግሌ ነው ላናገራት የምፈልገው እና ሰርች አድርጌ ላገኘው አልቻልኩም። አካውንቷን ያገኛችሁ ሰዎች እስኪ ኮሜንት ሴክሽን ላይ ታጋርጉልኝ። በእሷ እድሜ ክልል ላላችሁ ሴት ልጆች ግን ልነግራችሁ የምፈልገው ነገር ምንድን ነው? አዎ ባድ ፐብሊሲቲ ኢዝ ጉድ ፐብሊሲቲ። ኤኒ ፐብሊሲቲ ኢዝ ጉድ ፐብሊሲቲ። በተለይ ኮንተንት ክሪኤተር ለመሆንና በቲክቶክ ገንዘብ ለመስራት እያሰብሽ ከሆነ አቴንሽኑ ጥሩ ነው። ምንም አይነት አቴንሽን ጥሩ ነው፣ መጥፎም ይሁን ጥሩ ማለት ነው። እኛ ማህበረሰብ ደግሞ መጥፎ ስራ ስትሰሪለት በጣም ይወዳል። ቶሎ ነው ፎሎ የሚያደርግሽ፣ ቶሎ ነው ኮመንት የሚያደርግልሽ፣ ቶሎ ነው በቃ እንደሚወድሽ አክት የሚያደርገው። ግን በእንደዚህ አይነት ሁኔታ ወሲብ ቀስቃሽ ንግግሮችንና ወሲብ ቀስቃሽ እንቅስቃሴዎችን በማድረግ የምታመጪው አቴንሽን ህይወትን ወደሚቀይር ገንዘብ አይቀየርም፣ ህይወትን ወደሚቀይር እውቅናም አይቀየርም። የማያልቅ ስብራት ወዳለበት የወሲብ ንግድ ስራ ነው የሚጎትትሽ። እነዚህ ሴት ልጆች አሁን እንደዛ በመነሳቸው፣ እንደዛ በመነጋገራቸው፣ እንደዛ በማውራታቸው ጊፍት ይሰጣቸዋል። ኦፍ ኮርስ አዎ ያገኛሉ። ጊፍቱን ከግማሽ በላይ የሚሆነውን ገንዘብ ግን ማን እንደሚወስደው ታውቂያለሽ? ሆስቶቹ ናቸው የሚወስዱት። እሱ ማንነቱን ሸፍኖ ማስኩን ሸፍኖ ስለ ሴክስ እንደፈለገ ማውራት ይችላል። ምን እንዳደረገ፣ መቼ ሴክስ እንደጀመረ እንደፈለገ ማውራት ይችላል።
እንዳየሹ ነው። እሱ በመሳደብ ነው ገንዘብ የሚሰራ። አንቺ ግን ልብስሽንም መልክሽንም ማንነትሽንም ሚስጥርሽንም እንዳለ ግልጥልጥ አድርገሽ እሱ ፔጅ ላይ ሄደሽ እየተናገርሽ የሱን ያክል እንኳን ገንዘብ አታገኝም። ህዝቡ ፊት አንቺ ነሽ እየተዋረድሽ ያለሽው። ያንቺ ሚስጥር ከገዛ አፍሽ ነው እየወጣ ያለው። ያንቺ ሰውነት ነው እየተቸበቸበ ያለው። ገንዘቡን ግን የሚያገኘው እሱ ነው። አንቺ ጋር የሚደርሰው ገንዘብ የተትረፈረፈ ገንዘብ ነው። እድሜያቸው ከ45 ዓመት በላይ የሆኑ ወንዶች ተሰብስበው እሷን በትልቅ ስክሪን አድርገው ደንሺ እያሉ ጊፍት ሲሰበስቡባት ነበር። ሰው ሁሌም የሚጠቀምባት የወሲብ ባሪያ ነው የምትሆኘው። ግልጹን ነው የምነግርሽ የኔ ቆንጆ። እዚህ በፊት በጣም በተደጋጋሚ ነግሬሻለሁ። ቲክቶክ ላይ ታዋቂ ለመሆን ኮንተንት ክሪኤተር ለመሆን ከሆነ ሀሳብሽ መንገዶች አሉ፣ ትሪኮች አሉ። ኦፍ ኮርስ ረጅም ጊዜ ሊፈጁ ይችላሉ። እንደዚህ ባንዴ ቶሎ አቴንሽን ላታገኝ ትችያለሽ፣ ቶሎ ታዋቂ ላትሆኚ ትችያለሽ። ግን ትክክለኛ ሰው፣ ላንቺ የሚጨነቅ ሰው፣ ላንቺ የሚፈራ፣ ላንቺ የሚሳሳ ሰው ፎሎ ያደርግሻል። ፔጅሽ አድጎ ቢዝነስ መጀመር ብትፈልጊም ሪፖስት እያደረጉ ሼር እያደረጉ ኮመንት እያደረጉ የሚያግዙሽ ፎሎወሮችን ታገኛለሽ። እነዚህን ዴዲኬትድ የሆኑ ቲፎዞ የሆኑ ፎሎወሮችን ግን ማለት ነው ቂጥ በማወዛወዝ አታገኝም። ስለ ሴክስ በማውራት አታገኝም። ሰውነትሽን አይተው ለወሲብ ፈታ ያልሽ ሴት እንደሆንሽ አይተው መተው ፎሎ የሚያደርጉሽ ፎሎወሮች ሁሌም ቢሆን መተው ቂጥ ነው ማየት የሚፈልጉት። ሁሌም ቢሆን መተው ስለ ወሲብ ስታወሪ ነው ማየት የሚፈልጉት። ተካከል ብትፈልጊ፣ መሻሻል ብትፈልጊ፣ ስራ መስራት ብትፈልጊ አይኖሩም፣ እዛ ጋ አይገኙልሽም። ቲፎዞች አይሆኑም። ኮንተንት ክሪኤተር ለመሆን ላይቭ ስትሪመሮች ጋር እንደ ቤላ አክሱማዊ አይነት ቲክቶከሮች ጋር እየሄዳችሁ እራሳችሁን ለአደጋ አታጋልጡ። ራሳችሁን በዚህ መንገድ ደግሞ እንዳታጋልጡ ብዬ ይሄው ቲክቶክ 101 የሚለው ፕሌሊስት ላይ ስለ ቲክቶክ ኮንተንት ክሪኤሽን ማወቅ ያለባችሁን ነገር ይሄው እንዳለ አስቀምጬላችኋለሁ። ከ10 በላይ ቪዲዮ አለ። ሰሉ ይሄንን ቪዲዮ እያየሽ ከሆነ ልቆጣሽ አይደለም፣ ልሰድብሽ አይደለም፣ እንዲሁ ላናግርሽ ነው የፈለኩት። በኢንቦክስ ሃይ በይኝ። እስር ፈርታ ከሀገሯ ፈጥታ የወጣችሁ ኢትዮጵያዊቷ የእናንተ መብት ተሟጋቿ ለእናንተ እነዚህ ሶሻል ሚዲያ ላይ ላላችሁ ሴቶች ተሟጋቿ እሷ እስር ፈርታ ነው እንግዲህ ለመብቷ ሳይሆን በተያዘባት ጾታዊ ግንኙነት ቪዲዮ እና ፎቶ ተጠይቃ ነው አምልጣ የወጣችሁ። እውነታው ግልጹ ግልብና ግልጹ እሱ ነው። እናንተ ስለማታውቁት ሊሆን ይችላል፣ እኛ ግን ስለምናውቀው ማለት ነው። ፈርጥጣ ወጥታ ሂዳ ከሀገር ለቃ ሂዳ እናንተ ነው መብት ተከራካሪ ሆና እኛን ታሳድደናለች ማለት ነው። ከዛም በጣም ያሳቀኝም ነገር ትመጣና ስለ ሀሳቧን ስለተቃወመቻት ብቻ ነው ባይዘዌ ሀሳቧን ስለተቃወመቻት እሷ ያለቻትን ስላልተቀበለች ብቻ ነው። ምክንያቱም ይሄን ነገር በነገራችን ላይ እሷ ጓደኛዋ ሆና ነው በእኔም ያደረገችው። ይሄ ነው አራዳ ምንድነው ጭንቅላት ካላችሁ ልንገራችሁ። እኔም ላይ ያደረገችው ይሄንን ነው። እሷ የምትፈልገው ነገር ውስጥ እኔ ልገባ ፈቃደኛ አይደለሁ። እሷ የጠየቀችኝ ነገር ውስጥ እኔ ልገባ ፈቃደኛ አይደለሁ። እቺም ጓደኛዋ በሷ ሀሳብ ልትስማማ አልቻለችም። ልትስማማ ስላልቻለች ምንድን ነው ያደረገቻት? የባሏን የቤቷን ገበና ሚዲያ ላይ መጥታ ተናገረችባት። ማን የእናንተ የሴት መብት ተከራካሪ ናት የምትሏት፣ ሴትን የምትገለው፣ ሴትን የምታጠፋው፣ ትውልድን የምታጠፋ እንስት ማለት ነው። እውነታው እሱ ነው። መታ ስለ እናት ስለሆነች ሴት ልጅ ስለወለደች እናት ልጇን ይዛ የምታሳድግ ትንሽ ገና በዳዴ የሚሄድ ልጅ የያዘችን እናት አደባባይ ላይ መታ በትዳሯ ልታላግጥባትና ልትዘባበት። እቺ ጓደኛዋ እቺ የገንገቢት ጓደኛ ትመጣና እቺ እናት ናት። አይ ፌሚኒስት ሁለት ብያቸዋለሁ። እኔ አሁን ፌሚኒስትን አልቃወምም። ፌሚኒስት የምቃወማቸው ፌሚኒስቶችን ሃይማኖት የሌላቸው ፌሚኒስቶች ነው የምቃወመው። ሃይማኖት ያላቸው ፌሚኒስቶች አልቃወማቸው ማለት ማንነታቸውን ያውቃሉ። ሃይማኖት የሌላቸው ፌሚኒስቶች ግን ሲጀመር አላማቸውም ስትራቴጂያቸውም የሚመክሩትም ሌላ ነገር ነው የሚያስቡት። አይ ነው ስለማት ምክንያቱም ሃይማኖት ያላቸው ፌሚኒስቶች ቢያንስ እግዚአብሔርን ያውቁታል። ገብቷቸዋል። ስለዚህ በዚህ አምናለሁ እና እቺ ቤቷ ስትገባ በጓደኝነት ሰዓት ላይ ከሆነ ከባሏ ጋር የተደባበረችበትን አውርታላት ምናምን ይሆናል። ቀን ትጠብቅና እቺ ገንገቢቷ ማለት ነው እኔ እንድታሰር ጎዳና ምናምን እንደወጣ ምኞት ከሀገሯ ፈርጥታ እስር